ሰላም የተወደዳችሁ የጋርስ ቮይስ ፋሚሊ እንዴት ናችሁ? ሁሉ መልካም። ዛሬ ወደ እናንተ የመጣሁት ህልምና ትርጉሞችን ለመናገር ነው። ረጅም ጊዜ ሆኖኛል በህልምና በትርጉም ጉዳይ ካወራሁኝ ማለት ነው። ስለዚህ በተደጋጋሚ እየተጠየኳቸው ያለውን ጥያቄዎችን እነሱ ነው የምንመልሰው ማለት ነው። ዛሬ የማወራው ማለት ነው የበረከት ህልሞች፣ እግዚአብሔር ሊባርካችሁ ሲል ቀድሞ የሚያሳያችሁ ህልሞች አሉ ወይም ራእዮች አሉ። ስለዚህ እነሱ ነው ዛሬ የምነግራችሁ ማለት ነው። እንድትዘጋጁ የሚያደርግ ነው ይሄ ዛሬ የምነግራችሁ። እንዳትተላለፉ በጣም ይረዳችኋል። ከእናንተ የሚጠበቀው ግን በጌታ ፍቅር ልክ ቪዲዮ እንደጀመረ ላይክ አድርጉ። ለሌሎች ሼር እያደረጋችሁ አይደለም፣ ቪዲዮ ቫይራል እየወጣ አይደለም። ስለዚህ ሼር ለሌሎች ማድረግ እንዳትረሱ። ከስር ኮሜንት ላይ ደግሞ ጻፉልኝ ህልሞቻችሁ እንዲፈታ የምትፈልጉትን በእግዚአብሔር ጸጋና በደንብ የበሩልኝን ህልሞች ከስር መልስላችኋለሁ ማለት ነው። ስለዚህ ቀጥታ ወደ ትርጉሞች ሄዳለሁ። የመጀመሪያው ነገር እግዚአብሔር ወደ እናንተ በረከትን ሊያመጣ ሲል ከምታያቸው ህልሞች መካከል ከኢዮኤል መጽሐፍ ላሳያችሁ። ትንቢተ ኢዮኤል ላይ እንደዚህ ይላል፣ ምዕራፍ 2 ላይ ማለት ነው ቁጥር 24 ላይ አውድማዎችም እህልን ይሞላሉ፣ አውድማዎችም እህልን ይሞላሉ። ስለዚህ አሁን ለነዚህ ህዝብ እግዚአብሔር ብለሲንግ እየመጣ እንደሆነ እየነገራቸው ነው። ከነዛ ብለሲንግ ውስጥ የመጀመሪያው ያላቸው አውድማው በእህል ይሞላል። ስለዚህ ብዙ ጊዜ በድሪማችሁ እርሻ መካከል ሆናችሁ በተለይ ደግሞ እህል እየከመራችሁ የምታዩ ሰዎች ኦር መከሩ ላይ እህል ሞልቶ ስታዩ ከእግዚአብሔር የሆነ በረከት እየመጣ ነው። በአገልግሎታችሁ ሊሆን ይችላል፣ በፋይናንሳችሁ ሊሆን ይችላል። እየመጣ ያለ ብለሲንግ አለ። ሲዝናችሁ ደርሷል። እናንተ ሰዎች ሰይጣን እንዳይሰርቅባችሁ እግዚአብሔርን በተለይ እያመሰገናችሁ በአምልኮ ውስጥ ሆናችሁ ይህንን ነገር ሪሲቭ ማድረግ አለባችሁ። ስለዚህ አሁን ብዙ ጊዜ ማለት ነው የእግዚአብሔር ብለሲንግ ሊመጣ ሲል ሰይጣን የሚሰርቀው እንድታጉረመርሙ ነው የሚያደርጋችሁ። እንድታዝኑ፣ እንድትበሳጩ፣ እንድትጣሉ ከሰዎች ጋር ያደርጋል። በዚህ ምክንያት የደረሰውን ነገር ሰይጣን ይወስድባችኋል። ብዙ ጊዜ አይታችሁ ከሆነ ሰዎች ማለት ነው ጫፍ ላይ ደርሰው ብለሲንጋቸው ላይ ደርሰው ይወሰድባቸዋል። መሳፍንት ላይ ስታዩ ማለት ነው እነ ጌዲዮን ዘመን ላይ ሁል ጊዜ ከደረሰ በኋላ እነዚህ የእስራኤል ተቃዋሚዎች ይመጡና ባለቀ ሰዓት ነው የምላችሁ፣ ባለቀ ሰዓት መጥተው የዘሩትን ያደረሱትን ወይን እነዚህ እንዳለ ይወስዱባቸዋል። ባለቀ ሰዓት እኮ ነው። ስለዚህ ብዙ ጊዜ ጠላት እንደዚህ የሚያደርግባቸው ሰዎች አሉ። ጫፍ ላይ ደርሰው ሊበሉ ደርሱ፣ በሮች ተከፍቶላቸው፣ ቢዝነሱ ተከፍቶላቸው አገልግሎት ሊገቡ ጫፍ ላይ ሰይጣን የሚሰርቅባቸው ሰዎች አሉ። ስለዚህ ይህንን ሲያሳያችሁ እግዚአብሔር መጀመሪያ በምስጋና መንፈስ ነው መሆን ያለባችሁ። ጌታን አመስግኑት፣ ጌታን አምልኩት፣ ድል እንድታገኙ ማለት ነው። በምስጋና ውስጥ ድል አለ ይላል። ህልም ብቻ ትርጉም ብቻ አይደለም እየነገርኳችሁ ያለሁት፣ ምን ማድረግ እንዳለባችሁም እየነገርኳችሁ ነው። እየተሰረቀባችሁ ያላችሁ በጌታ በኢየሱስ ስም እንዳይሰረቅባችሁ እንድትነቁ ጸልያለሁ። ሁለተኛው ደግሞ እዚሁ ቃል ላይ እንደዚህ ይላል፣ መጥመቂያዎችም የወይን ጠጅንና ዘይትን አትረፍርፈው ይፈሳሉ ይላል። ሁለተኛው ዘይት ስታይ ኦይል አንደኛው የፕሮስፔሪቲ ምልክት ነው፣ የብልጥግና ምልክት ነው። ኦይል ሲፈስባችሁ፣ ዘይት ሲፈስባችሁ የምታዩ ሰዎች ኦር እግሮቻችሁን ዘይት ላይ ስታጠልቁ ይሄ ሌላ ብለሲንግ ነው፣ ሌላ በረከት ነው። መጽሐፍ አሴር እግሮቹን በዘይት ያጠልቃል ይላል። አሴር እግሮቹን በዘይት ያጠልቃል ይላል። ይህ ሌላ የበረከት ዳይሜንሽን። እንደዚህ አይነት ህልም ያያችሁ ሰዎች እግዚአብሔር ሌላ በረከት ውስጥ ሊያስገባችሁ ነው። ስለዚህ ብዙ ጊዜ ኦይል የሚያሳየው ከፕሮስፔሪቲ ጋር ነው። ዘይት ኢቨን አንዳንድ ጊዜ
እጆቻችሁ ጋር ሊሆን ይችላል። ዘይት ሲፈስ የምታዩ ሰዎች የሆነ ብለሲንግ እየመጣ ነው። ሚስ ማድረግ የለባችሁ። ለዘይቱ ለፕሮስፔሪቲ ብቻ አይደለም ለአገልግሎትም ነው። ዘይት ሲፈስባችሁ ስታዩ ማለት ነው። ከዚህ በፊት ስለተናገርኩት አልደግመውም ብዬ ነው። ሶስተኛው ነገር ደግሞ እዚሁ ላይ ምን ይላል? መጥመቂያዎችም የወይን ጠጅንና ዘይትን አትረፍርፈው ያፈሳሉ ይላል። ወይን አይኖ በዚህ ዘመን ብዙ ሰዎች ሬር ነው ይሄን የሚያዩት፣ በጣም ጥቂቶች ናቸው ይሄንን የሚያዩት። ግን ወይን ተከማችቶ ስታዩ፣ ወይን ብዙ ጊዜ ሲዝን ነው የሚያሳየው። ወይን ብዙ ጊዜ በተለይ ብሉይ ኪዳን ላይ ስታዩ የደስታ መገለጫ አድርገው ከሚወስዱት መካከል ወይን ነው። አሁን በወይን ስትሰከር ካየ ችግር ነው። መጽሐፍ መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ ይላል። ስትሰክር ካየ እሱ ሌላ ነገር ነው። ግን ወይን ብዙ ጊዜ ሲዝን እንደደረሰ የሚያሳይ ነው። አራተኛው ህልም ደግሞ አዲስ ቤት ውስጥ ስትገቡ ነው። አዲስ ቤት ኒው ቢግኒንግ ነው፣ ወይም አዲስ የሆነ ጅማሬ ነው። እግዚአብሔር አዲስ የሚያስጀምረው ነገር በህይወታችሁ ላይ አለ ማለት ነው። ስለዚህ ይህንንም ዝም ብላችሁ ማለፍ የለባችሁ። አዲስ ቤት ስትገቡ ራሳችሁን ስታዩ እግዚአብሔር አዲስ እያመጣ ያለው ብለሲንግ አለ፣ አዲስ እያመጣ ያለ ሹመት አለ። ይህንን ዝም ብላችሁ ማለፍ የለባችሁ። አምስተኛው ደግሞ በተለይ ሴቶች ስትወልዱ ስታዩ እየመጣ ያለ ብለሲንግ አለ። አሁን መውለድም ኒው ቢግኒንግ ነው፣ አዲስ የሆነ ጅማሬ ነው። ስለዚህ እኔ በጣም ብዙ ጊዜ በእንደዚህ አይነት ህልም ፈትቻለሁ። ስንወልድ አየን። የእግዚአብሔር ሰው ምንድን ነው? አዲስ ነገር እየመጣ ነው፣ ተዘጋጁ ባልኳቸው ጊዜያቶች ውስጥ አዳዲስ ነገሮች ብዙ ጊዜ ይመጣሉ። ስለዚህ ኒው ቢጊኒንግ ነው። ምክንያቱም ልጅ ብዙ ጊዜ ካያችሁ ራእይ ነው። ስትጸንሱ ስታዩ ራእይ፣ ልጅ ራእይ ነው። ለምሳሌ 2 ልጅ ስወልድ አየሁኝ። 2 ቢዝነስ ሊሆን ይችላል፣ አገልግሎትና ቢዝነስ ሊሆን ይችላል። ስለዚህ ቀጥታም ልጅም ሊሆን ይችላል። ግን መንፈስ ቅዱስ ልባችሁ ውስጥ እንደሚያከብደው ነው ነገሩን የምትረዱት። ትልቅ እናት ልጆችን ስወልድ አየሁኝ። ምንድን ነው? የእግዚአብሔር ሰው እግዚአብሔር ሚኒስትሪ እየሰጠሽ ነው፣ የሆነ ራእይ እየሰጠሽ ነው። እውነት ነው፣ ልቤ ውስጥ እሱ ነገር አለ። ከድሮ ጀምሮ እግዚአብሔር እየተናገረኝ ነው። አሁን የሚጀምርበት ሰዓት ነው፣ ተዘጋጂ እላታለሁ። ስለዚህ ልጅ መውለድ ኒው ቢጊኒንግ ነው። 6ኛው ደግሞ ከጎልድ ጋር ከወርቅ ጋር በተገናኘ የምታዩ ሰዎች፣ ይሄ ትልቅ የፕሮስፔሪቲ ምልክት ነው። እግዚአብሔር ብዙ ጊዜ የሆነ ብልጥግና ውስጥ ሊከታቸው የሚፈልጉትን ሰዎች እንደዚህ አይነት ወርቅ ያሉ ቆፍረው ሲያወጡ ያሉ፣ ወይ ከመንገድ ላይ ሲያነሱ ሊሆን ይችላል ያሉ፣ ሳጥን ሲከፍቱ ያሉ። ከወርቅ ጋር ብዙ ጊዜ የተገናኘ ነገር ስታዩ ፋይናንሻሊ በተለይ እየመጣ ያለ ብለሲንግ አለ፣ እየመጣ ያለ በረከት አለ። መጽሐፍ ብሩም ወርቁም የኔ ነው አለ። ለምሳሌ በዚህ ዘመን ቀጥታ ዳይሬክትሊ ገንዘብም ሊሆን ይችላል፣ ወይ ደግሞ ክሪፕቶ ከረንሲ፣ የክሪፕቶ ከረንሲ ኮይኖች አሉ አይደል? እነ ቢትኮይን፣ እነሱን የሚያይ ሰው አለ። አሁን እነሱ መጽሐፍ ቅዱስ ላይ ታለ ምናምን ልትሉኝ አትችሉ። ምክንያቱም ዘመኑን ማወቅ አለብህ። ወይን በምን እንደተተካ ማወቅ መቻል አለብህ። ብር ወርቅ በምን እንደተተካ ማወቅ መቻል አለብህ። ኮይኖችን ሲሰበስቡ የሚያዩ ሰዎች አሉ። ቢትኮይን ላይ ገንዘብ ሲያስገቡ የቢትኮይንን አርማ የሚያዩ ሰዎች አሉ። እነሱን ሲሰበስቡ የሚያዩ ሰዎች አሉ። የሆነ ብለሲንግ እነዚህ ሰዎች ላይ እየመጣ ነው። ዘመኑን ማወቅ አለባችሁ ምላችሁ ለዚህ ነው።
ካለዚያ በእስራኤል ካልቸር ብቻ የምትሄዱ ከሆነ ሚስ ታደርጉታላችሁ የእግዚአብሔርን ሐሳብ። ሰባተኛው ደግሞ እንጀራ ነው። አሁን በእኛ ሀገር ካልቸር እንጀራ ነው የሚታወቀው። እንጀራ ብዙ ጊዜ ስንሰጥ እናያለን፣ ስንበላ እናያለን የሚሉ ሰዎች ፋይናንሻል የሆነ ዝግጅት እየመጣ ነው። እንጀራ ከፋሚሊያችሁ ጋር ከሆነ ደሆል እንደ ፋሚሊ እየመጣ ያለ ብለሲንግ አለ። ወይም ዳቦ ሊሆን ይችላል። እንጀራ እየጋገርኩኝ ለሰዎች ስሰጥ አየሁኝ። አሁን ከተወሩ ኮሜንቶች መካከል ነው የምነግራችሁ። መሶቡን እንጀራ ሲሞላ አየሁኝ። እየመጣ ያለ ብለሲንግ አለ፣ እየመጣ ያለ በረከት አለ። ነቅታችሁ፣ በተለይ ፋይናንሻል የሆነ ብለሲንግ ነው። ምክንያቱም እንጀራ የሚያሳየው ቤት ውስጥ ያለን ብለሲንግ ነው። ቤት ውስጥ እየመጣ ያለ በረከት አለ ማለት ነው። ስምንተኛው ደግሞ ከአሳ ጋር በተገናኘ የምታዩ ሰዎች፣ አሳ ብዙ ጊዜ የሚጠቀሰው ከብለሲንግ ጋር ነው። ኢየሱስ ለዚህ ነው ጴጥሮስን ከዛ አሳ ውስጥ ስታቴር ታገኛለህ አለው። ከዛ ይዞ መጣ ጴጥሮስ። ብዙ ጊዜ የአሳ ዴፊኒሽን ብዙ ጊዜ ከፕሮስፔሪቲ ከፋይናንሻል ጋር የተገናኘ ነው። እኔ እግዚአብሔር አዲስ በረከት ውስጥ ሊያስገባኝ ሲል አሳ በተደጋጋሚ አይ ነበረ። በእውነት ነው የምላችሁ፣ ወር ባልሞላ ጊዜ ውስጥ ያ በረከት መጣ። ከአሳ ጋር የምታዩ ሰዎች ማለት ነው የሆነ ብለሲንግ አለ። ለዚህ ነው ባይዜ እነዚህ ሁሉ የምነግራችሁ ነገር እንደ ፖይንት ኦፍ ኮንታክት ናቸው። እነዚህን የምታዩ ሰዎች ብለሲንግ የመጣ ነው። እነዚህ ስምንቱ በጣም ብዙ አለ። እግዚአብሔር በእኔም ፐርሰናል ላይፍ ያስተማረኝ ከቢብሊካል ሳይዱ ብዙ አለ። እናንተ ከስር ጻፉልኝ ኮሜንት ላይ እኔ እፈታላችኋለሁ ማለት ነው። እንደዚሁም አገልግሎቴን የምትወዱና በአገልግሎቴ እየተባረካችሁ ያላችሁ ሰዎች አገልግሎታችንን ሄልፕ ማድረግ አትርሱ። በጌታ ፍቅር ነው የምነግራችሁ። አገልግሎት እንዲሰፋ ለብዙዎች ተደራሽነት እንዲያገኝ ሲድ ማድረጋችሁን በጌታ ፍቅር አትርሱ። ከስር አካውንቴን አስቀምጥላችኋለሁ። ይህን የምታደርጉ ደግሞ ፐርሰናሊ በዋትሳፕ በማስቀምጠው ነምበር አውሩኝ። ብለስ አድርጋችኋለሁ፣ ጸልይላችኋለሁ፣ እናውራለን። ስለዚህ ከእግዚአብሔር መንግስት ጋር መቆም ፈልጋለሁ፣ አገልግሎትን እወዳለሁ የምትሉ ሰዎች ማለት ነው። ይህን የምታደርጉ ሰዎች እግዚአብሔር አብዝቶ ይባርካችሁ። በዚህ ትምህርት እንደተባረካችሁ አምናለሁ። ተባረኩልኝ።